ሰላም ጤና ይስጥልኝ። ውድና የተከበራችሁ ጓደኞቼ ኢትዮጵያውያን ሰላም ናችሁ? ሰላማችሁ ይብዛ። ዛሬ ምንድን እንዳሰብኩ ታውቃላችሁ? ግን ቪዲዮ እየተንቀሳቀሰ ስለሆነ እኔ እንጃ ጥራት ያለው መሆኑን አላቅም። ምን ላስጎበኛችሁ እንደሆነ ታውቃላችሁ? ዛሬ ስለ ስራዬ ማለት ይሄ ቪዲዮ በተለይ ለማን እንደሆነ ልግለጽ። አብዛኛው ለኢትዮጵያ ሆኖ ብር ምናምን ብሎ እኛ እነዚህ ሰው ሀገር ያለን ሰዎችን የሚጨቀጭቁ ሰዎች እስቲ ቢረዱ ላስጎበኛቸው። እስቲ ምን ሰርቼ እንደማገኝ ምን አድርጌ እንደማገኝ በሚለው ነው እያወራሁኝ ልቅረጽላችሁ። የምሰራበት ስራ ቦታዬን ላስጎበኛችሁ ነው። መልካም ቆይታ። ትንሽ የደቂቃ ላሳያችሁ ፈልጌ ነው። ኦኬ ሌትስ ጎ። ይሄኛው ከዚህኛው በዚህ ደረጃ ወደ ላይ ልብስ ማስጫ ቦታ ነው ያለው። የእውነት እንደው ምን ሰርቼ እንደማገኝ ማወቅ አለባቸው። በቃ ፈለግኩ ላሳውቃቸው። እያንዳንዱን ክፍል አሳያቸዋለሁ። ግን እንግዲህ ተያዝኩ ነው። ይሄኛው መኝታ ክፍል ነው። ይሄ ሁሉ ዝርክርክ አንስቼ ነው ያውላችሁ ብር ማገኘው። ከዛ በዛ በኩል ደግሞ ሽንት ቤት አለ። ወደዛ አልገባም፣ መግባት አልፈለኩም። ደግሞ ሌላ ክፍል ላሳያችሁ። ይሄኛው አሁን ላጸዳ ወጥቼ ነው። እዚህኛው ይሄ ፎቅ ማለት ነው። ይሄ ደግሞ ሌላ ክፍል ነው። ይሄ ሁሉ ዝርክርክ አነሳለሁ እላችኋለሁ። ሌላው ደግሞ ይሄኛው ደግሞ ሌላ ክፍል ነው፣ የልጆች መኝታ። ይሄ ሁሉ ዝርክርክ አነሳለሁኝ። ይሄኛው ሽንት ቤት። ሌላው ደግሞ ሌላኛው ክፍል እዚሁ ያለው ላሳያችሁ። ኦኬ ይሄኛው ደግሞ የልጅቱ ሽንት ቤት ነው። እኔም በመስኮት እየጎበኛችሁኝ ያው እንግዲህ ይሄኛውም የልጅቷ ክፍል መኝታ ክፍል ነው። በዚህ በኩል እስቲ እንተያይ፣ እኔም ልግባ። ሄሎ እናላችኋለሁ። ሌላው ደግሞ እቺን ነገር ካሜራ ላይ ላስገባት እንዴ። አንድ ነገር ደግሞ ላሳያችሁ። የምወደው ነገር የሚሰጠኝ ሰው ባገኝ። ኦ ማይ ጋድ። ሄሎ ሃይ፣ እንዴት እንደምታምር ግን የሰው ስጦታ የማደርገው ነገር። ሌላው ደግሞ ይሄኛው ፎቅ ጨረስኩኝ። እታችኛው ፎቅ ደግሞ ላሳያችሁ ምን ሰርቼ እንደማገኝ። የእውነት ማየት አለባችሁ እንዴ። የክሌ ልጅ ውጭ ሀገር ነው ያለችው። የክሌ ልጅ በጣም ብር ታገኛለች። እኛ ምን ሰርተን ይሄ ሁሉ አሁን ፈግቼ ነው ብር ማገኘው። ላው በጣም የሚገባ አይደለም ለእኔ የሚከፈለኝ። ይሄውላችሁ አሁን ይሄኛው ክፍል አሁን አጽድቼ ቀጣይ ፎቅ ነው የወጣሁትኝ ማለት ነው። አሁን መጀመሪያው ላይ ያሳየኋችሁ ገና ላጸዳ ነው። ይሄኛው ግን ከጠዋት ጀምሬ አሁን ከቀኑ 5 ሰዓት ነው። ከጠዋት ጀምሬ ልጆቹን ከትምህርት ቤት ከሸኘሁትኝ በኋላ ይሄ ሁሉ ክፍል አጽድቼ ነው የወጣሁትኝ። ይሄ ለብቻው ራሱ ብዙ ነው የሚይዘው። ሌላውን ደግሞ ላሳያችሁ። ወይኔ እዚህ ጋር ካሜራ አለ ይቀርጸኛል። እንግዲህ ከተያዝኩ እግዚአብሔር ያስበኝ። ለምን ቀረጽሽም አለ ወይ ጉድ፣ መታሰርም አለ መሰለኝ። ቤቴን ቀረጸች ተብዬ ወያው። እዚህ ጋር ማብራት ያስፈልጋል። ይሄ ደግሞ ሌላኛው ፎቅ ነው። ይሄው ይሄ ሽንት ቤት ነው። ይሄኛው የእንግዳ ሽንት ቤት ግን ልጆቹ እየገቡ በጣም ያቆሽሹብኛል እና እንጨቃጨቃለን ሁሉ። ለምን አልጸዳም? ይሄኛው የሰራተኛይቱ ክፍል ማነች እሷ? እኔው ራሴ። ይገርማል። ይሄኛው ክፍል ራሱ ጽዳት ይፈልጋል። ይሁት እንግዲህ ይሄ ውሃ ታንከር ምናምን ያለበት ነው። ይሄኛው ልብስ ማጠቢያ ነው። ካውያ እዚች ጋር ነው የምሰራው። እንዴት ብር እንደማገኝ። እዚህ ጋር ደግሞ አንድ ክፍል አለ ግን አልገባም። በጣም የሚፈጠኝ ካሜራ አለ ፊት ለፊት መቅረጼን የሚያሳየኝ ማለት ነው። ይሄ በልስቴሽን ይላሉ፣ የጌም መጫወቻ ክፍል
ወይኔ ይቀርጸኝ አሚን እንትን ድምፄንም ይቀረኛል። እንግዲህ ለምን አልሽ እንዳልባል ወይ ጉድ። እና ሌላ የት ነው የቀረኝ ውዶቼ? እና ውድ የተወደዳችሁ ውዶች ጓደኞቼ ይሄ ሁሉ ማለት አንድ ቀን ይጠቅመኛል እንደዚህ ማድረግ። እርግጥ ይሄንን ትንሽ ቆየት ብዬ ነው ዩቱቤ ላይ ብጭን፣ አሁን አልጨነም። ግን እኛ አሁን በልፍት እየወጣው ነው ውዶችዬ፣ ታች ላሳያችሁ ብዬ ስለወረድኩ ነው። እና ምንድን ነው በዛ ላይ ይሄ ስራ አልሰራሽም ወይም በደንብ አስርም፣ ይሄ ሁሉ ፎቅ ፈትፍቼ ምንድነው ስፈጋ ኖሬ ስራውን በደንብ አሰሪ የሚል ቅሬታ ራሱ ብዙ ጊዜ ይቀርብብኛል። እኔ በጣም ይደክመኛል፣ ለእሷ ደግሞ ድካም የለም እንዳልሰራው ነው የምትቆጥረኝ። ሌላ ደግሞ ስራ ከዚህ በፊት ይሄኛው በረንዳ ማለት ነው። ከዚህ በፊት ይሄ በረንዳ እታች ማሳያችሁ በፎቁ አይ ቲንክ እዚህ ጋር ካሜራ አይቀርጸኝም ብዬ አስባለሁ። ካሜራ አለ በየቦታው። ይሄኛው በረንዳ ማለት ነው። ይሄ በረንዳ አይታችሁ የሚታያችሁ ይሄ በተለይ በጣም ብዙ ነው ወደ ዙሪያው። እኔ በአንዲት መስቶት ብቻ ነው እያሳየኋችሁ ያለሁት። ከዚህ በፊት እንትን ዘበኛ ያጸዳል አንቺ አይደለሽም የምታጸጂው ተብዬ ነበረ እንደገባው ማለት ነው። ከዛ ግን እየቆየች የተወሰነ አመት ምናምን ከጨረስኩ በኋላ ምን አዲስ ነገር አመጣች ሴትዮዋ፣ በረንዳውንም አጽጂ። አስባችሁታል? ዘበኛው እየመጣ ዘበኛው እያጸዳ፣ እንደገና ደግሞ ለክፋት፣ ያው ይሄ የክፋት ሀሳብ ነው እንዲህ አይነት ሀሳብ የምመጣው። ሶሪ ድምፅ ረበሻችሁ፣ ሶሪ በጣም እና የክፋት አስተሳሰብ ነው። ምክንያቱም ዘበኛ ያጸዳ እታች ክፍል ራሱ አሁን መጨረሻ ላይ ካሜራ አለ። በፕሌይስቴሽን ያልኳችሁ የጌም መጫወቻ ክፍል በአማርኛ ፕሌይስቴሽን የሚሉት አይ ቲንክ በእንግሊዝኛ ይሁን በአረብኛ እኔ እንጃ፣ ግን ፕሌይስቴሽን በእንግሊዝኛ መሰለኝ። እና ያን ክፍልና ይሄ ዙሪያው እና ይሄ ፊት ለፊቱ በረንዳ ዘበኛ ነው የሚያጸዳው ተብያለሁ። እሺ ብዬ የምሰራውን ስራ እያንዳንዱን አሳይታኝ ነበር የገባሁት። ግን ስትኖር ሴትዮዋ እኔ እንጃ ከሰው ጋር ተማክራ ነው መሰለኝ የምትመጣው። በረንዳውን አጽጂ ተባልኩኝ። በዚህ በኩል በዚህ ላይቱ ያስቸግራል መሰለኝ፣ ይቅርታ በጣም በረንዳውን አጽጂ። እሱ የሚመጣበት ቀን አለ፣ ማይመጣበት ቀን አለ። አዋራውን በዛው ቤቱን ስትሸትፊ አንድ ላይ አዋራውን እጠቢው በረንዳው አለችኝ። መቼም እሺ አልኳት። እንዲህ ብለሽኝ ነበር ብዬ መከራከሩን አልፈለኩም። ምክንያቱም ለሚያልፍ ቀን ክርክር እኔ አልፈልግም። በተለይ እኔ ክርክር አልወድም። ከተከራከርኩ አልችልም ሲጀመር። ከዛ እሺ አልኳት። የታችኛው ክፍልም አጽጂ አለችኝ። እሺ አጸዳለሁ። እኔ ዋናው እግዚአብሔር ጤናዬን ይስጠኝ። እኔ ምንም በጣም እየደከመኝም ቢሆን እሺ ይሁን፣ ለጊዜው ምንም ማለት አይደለም ብዬ እሺ ብዬ ተስማማው። ነገር ግን አሁን ኢትዮጵያ ውስጥ እኛ ምን ያህል ደክመን እንደምናገኝ የእውነት የሚያውቅ ሰው የለም። በዚህ ሰዓት እኔ በተለይ የእውነት እዚህ ሀገር ከመጣው በኋላ በዚህ በብር ምክንያት ከስንት ሰው ጋር እንደተቀየምኩኝ፣ ከስንት ሰው ጋር በቃ ቅራኔ ውስጥ እንደገባሁኝ እግዚአብሔርን እኔ መድኃኔዓለምን እንደው ብዙ ነገሮች የማይወሩት አሉ እንጂ ይወራ ቢባል በዚህ ብር ምክንያት ያየሁት የታዘብኩት በጣም ብዙ ነገር አለ። በብር ምክንያት ኢቭን የወለደኝ አባቴ እንኳን አንድ ጊዜ ሰላምታ ላቀርብለት በስልክ ፈልጌ ሰላም ልለው ፈልጌ የሆነ ጊዜ የሆነ ብር ምናምን ተብዬ በሰዓቱ በቃ ያለሁበት ሁኔታ እግዚአብሔር ነው የሚያውቀው። ከዛ አለፍኩት ያን ብር ማለት ሳልሰጥም ምንም ሳልል። ከዛ የሆነ ጊዜ ቆይቼ ደግሞ ሰላም ልለው አሰብኩና ስልክ እያወራው ድንገት አጠገቤ እሱ ድምፅ ይሰማል። ከወንድሜ ጋር ነው ስልክ ማወራው። አባቴ ያለ ሰላም ልበለሰች አልፈልግም ሰላም ማለት አለ። ዩሲ አሁን ይሄን ያስባለ ምንድን ነው? ብር ነው። የገዛ የወለደኝ አባቴ አልላትም ሰላም አልላትም እስከሚል እንደው ሌላው እንደው ይሁን ሌላ ነው እንደው ይሁን የገዛ አባቴ የእውነት እኔ አልጠበቅኩም እንደዚህ።
እና ምን ሰርተን እንደምናገኝ እንደው አንድ ቀን ትጠቅማለች እችን ቪዲዮ። የሆነ ነገር አፍላፊ እንኳን ቢያወሩ ይኸው ሰርተን የምናመጣው ይኸው ሰርተን የምናገኘው ስራችን ይኸው ይሁት እስቲ ማለት የእውነት እንደዛም ቢሆን አይረዱም። ችግሩ አይረዱም፣ የእውነት አይረዱም። በጣም ከባድ ነው እና እላችኋለሁ ይሄ ማለት እያንዳንዳችን ቤት ያለ ችግር ነው። እኔ ጋር ብቻ አይደለም። እርግጥ ግን እግዚአብሔር ልቦና ይስጣቸው። ምንም ማለት አይቻልም። በጣም ሰዓት ሄዶብኛል። ቅድም ቶሎ የለፈለፍኩላችሁ ለምን እንደሆነ ታውቃላችሁ? ሰዓት ሄዷል። ገና እዚህ ጋር ይሄ ሁላ ኮተት እስከማነሳ ሰዓት ይሄድብኛል። ያንን አንስቼ ደግሞ ብጨርስም ባልጨርስም ልጆቹ ከትምህርት ቤት ይመጣሉ። እንደገና ደግሞ ምሳ አለ። ምሳ የተበላበት የእነሱ ኩሽና እንደ አዲስ ተገትሬ ነው የምፈጋው። ጠዋት አጽድቼ እንደ አዲስ ከምሳ በኋላ እንደ አዲስ። ይሄ አንዳንዴ በጣም ይገርም ምን አይነት እንደው ቆሻሻ እንደሆኑ ብታጸዱ የማይጸዱትስ ነገር በኢየሱስ ስም እውነት። አሁን እኔ ጠዋት ማለት አሁን ወጣው አሁን 6 ሰዓት ነው። ጠዋት ጀምሬ ያንን ትልቅዬ ክፍለታች አሁን ያሳየኋችሁ አጸዳው። አሁን ደግሞ ምሳ ሰዓት እዛው ይበላሉ። እዛው እንደገና መሬት ምንጠባጠበው ምድጃው፣ ዘይቱ፣ እቃው በቃ ማት ሰዓት ተገትሬ ነው። በቃ ትንሽ እንደው አነሰ ብል 2 ሰዓት 3 ሰዓት ነው የእውነት ነው የምቆመው እዛ ጋር እና ያ አለ ብቻ ወዲያ ወዲህ ሲል እኔ ሰዓቱ ይመሽብኛል። እሷ ደግሞ አይ ስራ እየተሰራ አይደለም ትላለች። ከየት ያመጣችው ነገር ይሄ ችግር። ይሄ ነገር ደግሞ የተጀመረው ከአንድ አመት ከኖርኩ በኋላ ነው ይሄ ነገር የተጀመረው እንጂ እስከ 1 አመት እንደዚህ የሚል ችግርም አልነበረም። ብቻ ነገር ፍለጋ በዝቷል። እግዚአብሔር ልቦና ይስጣቸው። የእኛ ድካም እንግዲህ የሚረዱበት ቀን ይመጣል አንድ ቀን። ምንም አይደለም። እርግጥ እነሱ ቁጭ ብሎ ነው የሚበሉት። ቁጭ ብሎ ነው ይበላሉ፣ ይነሳሉ፣ ይተኛሉ። በቃ ወይ ከወጡ ይወጣሉ፣ ተመልሰው ይመጣሉ። ደከመኝ ነው ምንም ሳይሰሩ። እኛስ ምን እንበል? እኛስ ናላችኋለሁ ውዶችዬ። እግዚአብሔር መጽናናቱን ይስጠን። እኔ ብቻ ምንም አልልም። በእውነት ይከብዳል፣ በጣም ይከብዳል። እግዚአብሔር የተሻለ ነገር ይስጠን። ነገሩ ከባድ ነው እላችኋለሁ። ብቻ የእናንተስ ውዶችዬ እንዴት ነው? በእናታችሁ ሰብስክራይብ አድርጉኝ እስቲ። ሰብስክራይባችሁን እፈልጋለሁ። አግዙኝ። እንደዚህ የምንፈጋው እስቲ እርስ በርስ እንተጋገዝ። ሰብስክራይብ ካረጋችሁኝ አገዛችሁኝ ማለት ነው። በቃ የእውነት ደገፋችሁኝ፣ አበረታታችሁኝ ወደፊት እንድሄድ በቃ እንድጠነክር ብዙ ነገር እና እላችኋለሁ። ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ። ትንሽ ስራ ስለበዛ ጠፋ ብያለሁ። እንግዲህ በጣም ጠፋው። በተለይ አሁን ወራትም ተቆጥሯል ቪዲዮ ሰርቼ ማለት ነው። ወዳችኋለሁ። እሺ፣ መልካም ጊዜ፣ መልካም ቆይታ። እናንተ ጋርስ እንዴት ነው ነገሩ? በኮሜንት ላይ ያሳውቁኝ ቅመሞች። እወዳችኋለሁ በጣም። ሰላማችሁ በያለንበት ቦታ ለእያንዳንዳችን እግዚአብሔር አብዝቶ ይላክልን። ሰላም ቆዩልኝ። እንገናኛለን። ባይ